بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته كتر سبات يا الأدب عنوان السعادة كتاب تمهرتن ባለፈው ቁጥር 6 ደርስ ላይ ከሰዎች ጋር አብሮ የመቀማመጥን አደብና ስነ ስርዓቶችን እዛ ውስጥ የሚካተቱ ዋና ዋና ነጥቦችን አይተናል። ከዛው ስንቀጥል ከሰዎች ጋር ባለን ግንኙነት ሊኖረን ከሚገባ አደብ ስነ ስርዓት አንዱ ኢነ በሻሸተከ ፈገግ ማለትህ፣ ወሊነከ ለዘብ ማለትህ፣ ወተወዱደከ መዋደድን የሚያስገኝን ነገር ማድረግህ፣ ሊመን ተልቃ ለምትገናኘው ሰው ሁሉ አው ቱጃሊስ ወይም አብረኸው ለምትቀመጥ ሰው ሁሉ ፈገግ ማለት ለዘብ ማለት ተወዱድ እንዲዋደዱ መዋደድ እንዲገኝ የሚያደርግን ነገር ሁሉ ማድረግ አደቡን ረፊዕ ላቅ ያለ ትልቅ አደብና ስነ ስርዓት ነው። አደብ ብቻም ሳይሆን ወአጅሩን ወፊሩን ላቅ ያለ ምንዳም የሚያስገኝ ተግባር ነው። ስለዚህ ትክክለኛ አደብ ያለው ሰው ከሰዎች ጋር ባለው ግንኙነት ኮስታራ አይሆንም። ልበደንዳና ጨካኝ ግብዝ አይሆንም። ይልቅ ሰዎች እንዲወዱት በጥሩ እንዲያስታውሱት በዱንያ ላይ ሳለ ከሱ ጋር መኖርን አብሮ ማሳለፈን እንዲመኙ ሲሞት ደግሞ አላህ ይዘንለት ብለው አላህ ይዘንላት ብለው በጥሩ እንዲያስታውሱት የሚያደርግ አይነት ስነ ምግባር ሊኖር ይገባል። ለሰዎች ጀርባ መስጠት፣ ፊትን ማዞር፣ ማኩራት ፈጽሞ አይገባም። በተለይ እኛ ላይ ትልቅ ሐቅ ያላቸው ሰዎች ሲሆኑ፣ ወላጆች ሲሆኑ፣ ቅርብ ዘመዶች ሲሆኑ፣ ባለውለታዎች ሲሆኑ ይበልጥ ለዘብ ማለት ለስለስ ማለት በትህትና በፈገግታ ማናገር መቀበልና መሸኘት ይገባል። ይሄ ትልቅ አደብ ነው። ቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ ተበሱሙከ ፈገግ ማለትህ ፊ ወጅሂ አኺከ ወንድምህ ፊት ላይ ሰደቀቱን ሰደቃ ነው። ወንድም ከወንድሙ እህት ከእህቷ ቤተሰብ ከቤተሰቡ ጋር ሲገናኝ ፈገግ ብሎ መነጋገር፣ ፈገግ ብሎ መቀበል፣ ፈገግ ብሎ መሰናበት ሰደቃ እንደሆነ ዒባዳ እንደሆነ ነብዩ አለይሂ ሰላቱ ወሰላም ነግረውናል። እስላማዊ አደቦች ዱንያዊ ግንኙነትን ያሳምራሉ፣ አኺራዊ አጅርም ያስገኛሉ። ምዕራባውያን እንደሚያደርጉት ፕሮቶኮልን ሲጠብቁ ለዱንያዊ ጥቅም ብቻ ለጊዜያዊ መልካም ግንኙነት ብቻ አስበው ነው ያን የሚያደርጉት። እንደ ኢስላም ግን እስላማዊ አደቦች ሲጠበቁ ዱንያዊ ግንኙነትን ቆይታንም ያሳምራሉ፣ እርስ በርስ ግንኙነትን ያስተካክላሉ፣ አኺራዊ አጅርና ጥቅምም ያስገኛሉ። ለሰዎች ፈገግ የምንለው በመልካም ሁኔታ ላይ ከሰዎች ጋር የምንኗኗረው ሰደቃም ጭምር አጅርና ዒባዳም ጭምር አስበንበት ሊሆን ይገባል። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁም የአላህ መልእክተኛ ብለዋል፣ ላ ተሕቂረነ በፍጹም እንዳትንቅ ሚነል ማዕሩፊ ከመልካም ስራ ሸይአን አንዳችንም ነገር ትንሽም ብትሆን እንዳትንቅ፣ ወለው ቢሆን እንኳ አንተልቃ አኻከ ወንድምህን መገናኘትን እንኳ ቢሆን ቢወጅሂን ጠልቂን ፈገግ ባለ ፈታ ባለ ፊትን ወንድምን እህትን መገናኘትን እንኳ መልካም ስራ ነውና አትናቁት አሉ ውዱ ነቢያችን አርአያችን አለይሂ ሰላቱ ወሰላም። ከሰዎች ጋር ሲገናኙ መኮሳተር፣ ፊትን ማጨፍገግ የአደብ ማነስ ምልክት ነው። የነቢዩን አለይሂ ሰላቱ ወሰላም ሱና ያለማወቅ ምልክት ነው። አንዳንድ ሰሐቦች ነቢዩ አለይሂ ሰላቱ ወሰላም ሲያገኟቸው ሁሌ በፈገግታ ይቀበሏቸው ስለነበረ ምድር ላይ ከሱ በላይ ምንም የሚወዱት ሰው የሌለ መስሎት ያ ረሱላህ መን አሐቡ ናሲ ኢለይከ ከማንም በላይ እርሶ ዘንድ ውድ ሰው ማን ነው ብሎ ጠይቋል። አንደኛ እሱ እንደሆነ ገምቶ ያሳዩት ከነበረው ፈገግታ፣ ትህትና፣ መልካም አቀባበል የተነሳ አይሻ ናት ብለው ሲመልሱለት አይ ከወንዶች ማለቴ ነው ብሏቸዋል። አሁንም የአይሻ አባት ነው ብለው አቡበክር ስዲቅ እንደሆኑ ነግረዋል። ከዛ ዑመር ወዐደ ሪጃላ የኔን ስም ሳይጠሩ ሌላ ብዙ ሰዎችን ጠቀሱልኝ ብሏል። በአንደኛ ደረጃ ስለሚወዱት ሳይሆን እንደ ሙስሊም እንደ ባልደረባቸው ሱሐባቸው ይወዱታል። ነገር ግን ፈገግታቸው አንደኛ የሚወዱት ሰው ነኝ ብሎ እንዲገምት አድርጎታል። ይሄ የመልካም ስራ አካል ነውና ሰደቃ መስጠት፣ ለሰዎች በጎ ነገር ማድረግ የሚፈልግ ሰው በጎነቱ ሰደቃው ከፈገግታ ይጀምራል። አያስከፍልም፣ ጤናም ነው፣ መልካም ግንኙነትን የሚያጠናክርም ተግባር ነው።
ገጣሚው በዚህ ዙሪያ ልጁን ሲመክር ምን ብሏል? አቡነየ ኢነል ቢረ ሸይኡን ሀይኑ ወጅሁን ጠሊቁን ወከላሙን ለይኑ። አቡነየ ልጄ ሆይ ኢነል ቢራ መልካምነት፣ ደግነት፣ ጥሩ ሰው መሆን ማለት ሸይኡን ሀይኑ በጣም ቀላል ነገር ነው። ጥሩ ሰው መሆን፣ መልካም ሰው መሆን ሩቅና ከባድ ትልቅ ዋጋ የሚያስከፍል አይደለም። ምክንያቱም ወጅሁን ጠሊቁን መልካምነት ማለት ጥሩ ሰው መሆን ማለት ፈታ ያለ ፊት ባለቤት መሆን ነው። ለሰዎች ፊትን ፈታ ማድረግ ነው። ወከላሙን ለይኑ ከሰዎች ጋር ስንነጋገር ለዘብ ያለ ንግግርን መናገር ነው። ንግግሩን ያለሰለሰ ያለዘበ ሰዎች እሱን መውደድ ግዴታ ይሆንባቸዋል። ሁኔታው አስገድዷቸው ይወዱታል። ፊቱን ፈታ ያደረገ ሰዎች ልባቸውን ይከፍቱለታል። በተቃራኒው ሁሌ ፊቱን የሚያጨፈግግ ጠጣር የሆነ መስማቱ የሚከብድ የሚዘገንን ንግግር የሚናገር ሰው ማንም ይሁን ማን ምንም ያደርግ ምን ሰዎች ይጠሉታል። ሁኔታ አስገድዷቸው ከሱ ጋር ቢቀራረቡ እንኳ ልባቸው ሊረግመው ይችላል፣ ሊጠላው ይችላል። ስለዚህ መልካምነት ጥሩ ሰው መሆን ማለት ቀላል ነገር ነው። ንግግርን ማለዘብ ማለስለስ ፊትን ፈታ ማድረግ ነው። ቂለ ሊባዕድሂም ከቀደምቶች መካከል አንዱ ተባለ ኢነከ አንተ ተልቀ ናሳ ሰዎችን ታገኛቸዋለህ ትገናኛቸዋለህ ኩለሁም ሁሉንም ቢልቢሽሪ በፈገግታ በጥሩ አቀባበል ነው ሁሉንም ሰው የምትቀበለው የምታስተናግደው። ምንድነው ለዚህ ያነሳሳ ተብሎ ሲጠየቅ ፈቃለ አለ ደፍዑ ضغينة የሰዎችን የልብ ጥላቻን የውስጥ ቁርሾን እከለክልበታለሁ ቢአይሰሪ መኡነህ በትንሽ ጣጣና ልፋት። ፊትን ፈታ ማድረግ ትንሽ ድካም ነው፣ ድካምም የለውም። የሰው ልጅ ፊቱ በተፈጥሮ ፈታ ያለ ነው። ሰዎች ናቸው ሰብስበው የሚያኮሳትሩት የሚያኮማትሩት። ፈገግ በማለቴ የማገኘው ጥቅም ደፍዑ ضغينة የውስጥ ጥላቻን እገፈትራለሁ እከላከላለሁ። ቢአይሰሪ መኡነቲን በትንሽ ድካምና ጣጣ። ወክቲሳቡ ኢኽዋኒን ወንድሞችን አተርፋለሁ አገኛለሁ። ቢአይሰሪ መብዱሊን ትንሽ በሚሰጥ ነገር ትንሽ ነገር ሰጥቼ ፊቴን ፈታ አድርጌ ወንድሞችን አገኛለሁ። ቀደም ሐዲሱ ላይ እንዳልነው ሁሌ ፈገግ ብለው ስለሚቀበሉት ነብዩ አለይሂ ሰላቱ ሰላም ቁጥር አንድ የሚወዱት እሱን መስሎታል። ለሰዎች ፈገግ ማለታችን በዱንያ ላይ ሳለን የሚቀርቡን ከጎናችን የሚቆሙ ስንሞት አስታውሰውን ዱዓ የሚያደርጉልን ምናልባትም ሰደቃ የሚያደርጉልን ምናልባትም ሐጅ ዑምራ የሚያደርጉልን በኸይር የሚያወሱን ወንድሞችን እናገኝበታለን። ፈገግታ የልብ ጥላቻን ከሰዎች እናስወግዳለን። ሁሌ ኮስተር ብሎ የሚያዩት ሰዎች ይህ ሰው ይጠላኛል ማለት ነው እንዲሉ ያደርጋቸዋል። ኢነ ሊልከቢሪ ሌላኛው አደብ ለትልቅ ሰው ሐቁሁ ሐቅ አለው ፊል ሙማሻቲ ጉዞ ላይ መሄድ ላይ መራመድ ላይ ወልሙጃለሰቲ አብሮ መቀመጥ ላይ ወልሙሐደሰቲ ንግግር ላይ ለትልቅ ለየት ያለ ተጨማሪ ሐቅ አለው። ያን ማወቅና ሐቁን መጠበቅ ይገባል። ኢነ ሊልከቢሪ ለትልቅ ሰው ሐቀሁ ልዩ ሐቁ መብቱ አለው ፊል ሙማሻቲ ከሱ ጋር አብሮ በሚራመዱበት በሚጓዙበት ጊዜ ወልሙጃለሰቲ አብሮ በሚቀመጡበት ጊዜ ወልሙሐደሰቲ ከሱ ጋር በሚነጋገሩበት ጊዜ ትልቅ ሰው ከሌሎች የተለየ ተጨማሪ ሐቅ አለው። ስለዚህ በእነዚህ ሁኔታዎች አብረው ሲሄዱ አብረው ሲቀመጡ አብረው ሲነጋገሩ የትልቅን ሰው ሐቅ መጠበቅ ይገባል። ማን ነው ትልቅ ሰው? ወልከቢሩ ትልቅ ሰው ማለት ሁወል ከቢሩ ፊ ዒልሚሂ በእውቀቱ ትልቅ የሆነ ማለት ነው። እውቀት ትልቅ ሰው ያደረገው ወኢን ካነ ሰጊረ ሲኒ እድሜው ትንሽም ቢሆን በእድሜ ገናም ቢሆን እውቀት ትልቅ ደረጃ ላይ ያደረሰው ሰው ትልቅ ሰው ይባላል። ወሁወ አይضን እንደዚሁም ትልቅ ሰው ማለት አልከቢሩ ፊ ሲኒሂ በእድሜ ትልቅ የሆነ ማለት ነው። ወኢን ለም የኩን ባይሆንም እንኳ ሚን አህሊል ዒልሚ ከእውቀት ባለቤቶች። ትልቅ ሰው ስንል ትልቅነቱ በዕልም ሊሆን ይችላል በእድሜ ገናም ቢሆን፣ አይ በእድሜ ሊሆን ይችላል የእውቀት ባለቤትም ባይሆን። በእነዚህ በሁለቱም ሁኔታዎች ትልቅ የሚባልን ሰው ፈአዕጢል ከቢረ ሐቀሁ ለትልቅ ሰው ሐቁን ስጥ። ሚነል ኢሕቲራሚ ወተቅዲር የማክበር የማላቅ ሐቁን ጠብቂ። የትልቅን ሐቅ የመጠበቅ መገለጫ ከሆኑ ነገሮች አንዱ ፈስተሚዕ ኢለይሂ ትልቅን ሰው አዳምጥ፣ ቢኢንሷቲን ዝም ብለህ ያለማቋረጥ፣ ፊትን ያለማዞር፣ ያለመሰላቸት። በእድሜ ወይም በደረጃ በእውቀት ትልቅ የሆነ ሰው ሲያናግር ታናሽ የሆነ ሰው ፊቱን አዙሮ
ልብና ጆሮውን ሰጥቶ የጀመረውን ጨዋታ እስኪጨርስ ድረስ ማዳመጥ አለበት። በተለይ አያቶች፣ እድሜያቸው ከፍ ያለ ሰዎች መናገር ሊወዱ የሚያዳምጣቸው ሰው ሊፈልጉ ይችላሉ። መሰላቸት፣ መበሳጨት፣ ማቋረጥ አልፎ ተርፎ ጀመራት ደግሞ እያሉ መበሳጨት፣ እንዲሸማቀቁ መናገር እንዲፈሩ ማድረግ ፈጽሞ አግባብ አይደለም። ወላጆች ልጆቻቸው ሕፃን ያሉ እንዲናገሩላቸው ንግግር እንዲችሉላቸው ለልጆቻቸው ጥሩ ከማሰባቸው ኸይርን ከመመኘታቸው የመጣ ቀኑን ሙሉ ልጃቸው ሲጠራ አቤት ሲሉ ይውላሉ። አፍ እንዲፈታላቸው ድምፁን መስማት ፈልገው። በተቃራኒው ደግሞ በስተርጅና ወላጆች አያቶች ልጆቻቸው እንዲያደምጧቸው ይፈልጋሉ። የግድ በወላጆች ብቻ የተገደበም አይደለም። ማንኛውም በእድሜ ወይም በደረጃ የሚበልጥ ሰው አንድን ሰው ሲያናግረው አደብ ያለው ሰው ከሆነ ዝቅ ብሎ ተናንሶ ሊያደምጥ ማቋረጥን ሊጠነቀቅ ከማቋረጥ አሊያ ደግሞ ቸላ ከማለት ፊት ከማዞር ያነሳው ጉዳይ የሚናገረው ንግግር ብዙም ቦታ የሌለው ንግግር እንደሆነ እንደሚያምን እንደሚያስብ የሚያሳይ ምልክት ከማሳየት ከማንጸባረቅ ሊታቀብ ይገባል። فعنه صلى الله عليه وسلم ከነቢዩ እንደተላለፈው أنه قال እሳቸው ብለዋል من لم يرحم صغيرنا ከኛ ከኡማው በእድሜ ትንንሽ ለሆኑት ያላዘነ ويجل كبيرنا በእድሜ ወይም በደረጃ ትልቅ የሆኑትን ያላከበረ فليس منا ከኛ ከሙስሊሞች አይደለም አሉ። وقال በሌላ ሐዲስም በሌላ ዘገባም ብለዋል ليس منا ከኛ ከሙስሊሞች አይደለም ትክክለኛ ሙስሊም አይደለም من لم يرحم صغيرنا ለታናናሾቻችን የማያዝን ويوقر كبيرنا ታላላቆቻችንን የማያከብር ከኛ አይደለም አሉ። ታላቅ የሚለው በዕልም በደረጃ ሊሆን ይችላል፣ በእድሜ ሊሆን ይችላል። وقال በሌላ ሐዲስም ብለዋል ነብዩ አለይሂ ሰላቱ ወሰላም إن من إجلال الله تعالى ጌታ አላህን ከማክበር ከማላቅ ይቆጠራል ምን ማድረግ ኢክራመ ዘሸይበቲ አልሙስሊም ሙስሊም ሆኖ የሸበተን እስልምና ላይ ሆኖ ሽበት የሚወጣበት እድሜ ላይ የደረሰን እስከዛ በእስላም በዲን የኖረን ማክበር አላህን ከማክበር ይቆጠራል። ፍትሃዊ መሪን ማክበር አላህን ከማክበር ይቆጠራል። የቁርአን እውቀትን የቁርአን ሒፍዝን አላህ ያደለውና አጥባቂም አግራሪም ያልሆነ መካከለኛ የሆነን የቁርአን ባለቤት የዕልም ባለቤት ማክበር አላህን ከማክበር ይቆጠራል ብለዋል። በተቃራኒው እነዚህን መናቅ የአላህን ክብር ካለመጠበቅ ይቆጠራል ማለት ነው። ታላላቆችን ማክበር እንደ ጊዜው እንደ አካባቢው እንደ ሀገሩ ሊለያይ ይችላል። ባሉበት ሀገር ባሉበት ልማድ ዑርፍ ዓዳ የአክብሮት መገለጫ የሚባልን ሁሉ በማድረግ ታላቅን ማክበር ይገባል ከሸሪዓ የማይጋጭ እስከሆነ ድረስ። ታላቅ ሲመጣ ቦታ መልቀቅ ሊሆን ይችላል። ታላቅን አንቱ ብሎ በማናገር ሊሆን ይችላል ወዘተ። ሰውን ተነስቶ መቀበር ይቻላል ወይ? አው ነብዩ አለይሂ ሰላቱ ሰላም ቁሙ ኢላ ሰይዲኩም ብላ ሰዓድ ሲመጣ የመዲና ሰዎች አለቃ ተነሱ አለቃችሁን ቆማችሁ ተቀበሉ ብለዋል። ማይቻለው አለቃው አልቆማችሁልኝም ብሎ የሚቆጣ ከሆነ ነው። የሱን ነፍስ ዲኑን ለመጠበቅ ሲባል ነው ለሱን የተከለከለው። እንደዚሁ ደግሞ ሸይኹል ኢስላም ኢብኑ ተይሚያ እንደሚሉት ትልቅ የሚባለው ሰው ቁጭ ብሎ ሌሎች ከዙሪያው ከበውት የሚቆሙ ከሆነ ነው የአክብሮት መገለጫ አድርገውት። ይሄ ነው እንጂ የተከለከለው እንግዳን ትልቅን ሰው ቁጭ ብሎ መቀበል አደብም አይደለም። የአረቦች ሸሪዓው ቁርአኑ በቋንቋቸው የወረደ የሆኑ ሰዎች ባህልም ልማድም አይደለም። ሱሐቦች ለነብዩ አለይሂ ሰላቱ ሰላም አይቆሙም ነበር አልተባለም ወይ? በተደጋጋሚ ጠዋትም ማታም ቀንም የሚገናኝ ሰው ከሆነ በተገናኘ ቁጥር መቆም አይጠበቅበትም። አልፎ አልፎ የሚገናኝ ሰው እንግዳ ቤት ሲመጣ፣ ወላጆች ከውጭ ሲገቡ፣ ሚስት ባሏ ስራ ውሎ ሲገባ፣ በዕልም በእድሜ የሚበልጡ ሰዎች ከውጪ ሲገቡ ቁጭ ብሎ መቀበል አደብም ስርዓትም አይደለም። የኛ ሀገር ባህልም አደብም አይደለም። የአረቦችም ባህልና አደብም አልነበረም። መቆም የሚከለክሉ ሐዲሶች ቅድም ባልነው መሰረት ሸይኹል ኢስላም ተይሚያ ሌሎችም እንደፈሰሩት ትልቅ የሚባለው ሰው ቁጭ ብሎ ሌሎቹ ለሱ ክብር ብለው ከዙሪያው ከበውት የሚቆሙ ከሆነ ነው። ይሄ የአጀሞች የአክብሮት መገለጫ ነው፣ አይገባም። ቃለ ጣውስ ኢብኑ ከይሳና ጣውስ ኢብኑ ከይሳና አሉ አታቢዒዩል ጀሊል የተከበሩት ታቢዒ የሱሐባ ተማሪ ተከታይ የነበሩት ረሂመሁላህ ምን አሉ? ኢነ ሚነ ሱነቲ ከሱና ከሸሪዓ ይቆጠራል ከነብዩ ሱና ከእስላም ህግና ስነ ስርዓት ይቆጠራል
አን ይወቀረ አርባዕቱን የአራት ሰዎች መከበር፣ አራት ሰዎችን ማክበር ሱና ነው፣ ዲን ነው፣ ሸሪዓ ነው። ማናቸው እነዚህ አራት ሰዎች? አልዓሊሙ አላህን መልእክተኛውን የሚያውቅ አላህና መልእክተኛው የሚወዱትን የሚፈቅዱትን የሚጠሉትን የሚከለክሉትን ሐላል ሐራምን ዲንን የሚያውቅን ዓለም ማክበር። ወዱ ሸይበህ የእድሜ ባለጸጋ ሆኖ የሸበተን አካል ማክበር። ወሱልጣን ፍትሃዊ የሆነን ባለስልጣን ማክበር። ወልዋሊድ ወላጆችን ማክበር የዲን አካል ነው፣ የሱና አካል ነው። ዋሊድ የሚለው ቀጥታ የወለደ ወላጅንም አባትም ይሁን እናት ወላጆችን የወለዱ አያቶችንም ጭምር ያካትታል። ወኢነ ሚነል ጀፋ ከጋጠ ወጥነት ከጊልባ አንዱ አን የድዑ ወረጁሉ አንድ ሰው መጥራቱ ነው። አባሁ አባቱን ቢስሚሂ በስሙ መጥራቱን። አባትና እናት በስማቸው ሊጠሩ አይገባም። ልጆች ወላጆቻቸውን ኡሚ አቢ እማዬ አባዬ ባባ ማማ ብለው ሊጠሩ ነው የሚገባው። ባባ ማማ የፈረንጆች አይደለም ወይ? አዎ የፈረንጆች አይደለም፣ አረብኛ ነው። የአረብኛ ቋንቋ መጽሐፍት ላይ በአል ወለዱ ልጁ አፍ ሲፈታ ባባ ማለት ጀመረ ለማለት ሲፈልጉ በአል ወለዱ ይላሉ። ከዛ የተወሰደ ነው። ማማ የሚለውም ኡሚ ከሚለው የተወሰደ ነው። ቢሆን እንኳ ከጊዜ በኋላ ተለምዶ ያጋራ ሆኗል። ቢቻል ኡሚ አቢ እንዲሉ ማድረግ፣ ካልሆነ በሀገራቸው ቋንቋ ባሉበት አካባቢ አባትና እናት በአክብሮት የሚጠሩበትን በፍቅር የሚጠሩበትን ቃላት ተጠቅመው ልጆች ወላጆቻቸውን እንዲጠሩ ማድረግ ነው። በእድሜ ተቀራራቢ ናቸው ወጀተ ተብሎ ልጆች ወላጆቻቸውን በስማቸው እንዲጠሩ ማድረግ አይገባም። ትልቅ የሚባሉ በእድሜ ሊሆን ይችላል፣ በዕልም በደረጃ ሊሆን ይችላል። አንድ ሰው ታላቁን ሲያናገር በስሙ የጠራ ማናገር የለበትም። ማዕረግ ያለውን በማዕረጉ፣ ቅጽል ስም ያለውን ቅጽል ስሙን። ሰዎች እነሱን እንዲያናግሩ በሚፈልጉት መልኩ ሌሎችን ማናገር አለባቸው። ሰዎች ላንተ እንዲያደርጉልህ የምትወደውን አድርግ፣ ሰዎች አንተ ላይ እንዲያደርጉብህ ማትፈልገውን ከማድረግ ታቀብ የሚል ሸሪዓ ያለን ሰዎች ነን። ወሚነል አደቢ ከአደብና መልካም ስነ ስርዓቶች አንዱ አልሂርሱ ማጓጓት ነው፣ መጣር ነው። አላ ሙሳዋቲል ቀሪኒ አቻ የሆነን ሰው ከሱ እኩል ለመሆን መጣር ነው፣ ተመሳሳይ ለመሆን መጣር ነው። ፊል መጅሊሲ አቀማመጥ ላይ መቀመጫ ላይ አንድ ሰው ከአቻው ከአምሳያው እኩል መሆን አለበት ሲቀመጥ። ቃለ ባዕዱሁም አንዳንዶች አሉ ሲገጥሙ በአደብ ዙሪያ ከተናገሩ ወኢዛ ጀለስተ ወካነ ሚስሉከ ቃኢማ ፈሚነል ሙሩአቲ አን ተቁመ ወኢን አባ። ወኢዛ ጀለስተ አንተ ከተቀመጥክ ወካነ ሚስሉከ ካንተ እኩል የሆነ ተመሳሳይ የሆነ ሰው በእድሜ ሊሆን ይችላል፣ በደረጃ ሊሆን ይችላል፣ ካንተ አቻ የሆነ ሰው ደግሞ ቃኢመን ቆሞ ከሆነ ያለው አንተ ቁጭ ካልክ ፈሚነል ሙሩአቲ ከክብር ይቆጠራል። ክብር አደብ ያለው ሰው ተግባር ነው። ምን ማድረግ? አንተቁመ ተነስቶ መቆም፣ ከሱ እኩል መሆን። ወይን አባ እሱ አትቁም ባለህበት አናግረኝ ቢልም አቻ እኩያ የሆነ ሰው ቆሞ አንተ ቁጭ ብለህ አንቺ ቁጭ ብለሽ ማናገር አደብ አይደለም። እሱ ዝቅ ብሎ እንዲናገር ማድረግ ነው የሚሆነው። አያትቁም እዛው ሁን ቢልም ተነስቶ ከሱ እኩል ሆኖ መነጋገር ነው። ወኢዘ ተከእተ ወካነ ሚስሉከ ጃሊሳ ፈሚነል ሙሩአቲ አን ቱዚለል ሙተካ። ወኢዘ ተከእተ አንተ ተደግፈህ ጋደም ካልክ ወካነ ሚስሉከ ጃሊሳ ካንተ አቻ እኩል የሆነ ሰው ደግሞ ጓደኛ የሆነ ሰው ደግሞ ከተቀመጠ ፈሚነል ሙሩአቲ ከአደብ ከክብር ከስርዓት ይቆጠራል። አን ቱዚለል ሙተካ መደገፊያውን ዞር አድርጎ እንደ አቻ እንደ ጓደኛ ከሱ ጋር ተመሳስሎ መቀመጥ። በዚህ ልክ እንኳ አደብን ትኩረት ሰጥተዋል አደብ ያላቸው ሰዎች። አንዱ ተደግፎ ቁጭ ብሎ አንደኛው ተደግፎ ጋደም ብሎ መደገፊያ አድርጎ ሌላኛው ተስተካክሎ ቁጭ ብሎ ማናገር እንኳ አደብ አይደለም። ወይም ለሱ መደገፊያ መስጠት ነው፣ ወይም እንደሱ መደገፊያውን ለቆ ተስተካክሎ መቀመጥ ነው። ወኢዛ ረኪብተ ወካነ ሚስሉከ ማሺያ ፈሚነል ሙሩአቲ አመሸይተ ከማ መሻ። ወኢዛ ረኪብተ አንተ መጓጓዣ ላይ ከሆንክ መኪና ሊሆን ይችላል፣ ፈረስ ሊሆን ይችላል። ወካነ ሚስሉከ ማሺያ ካንተ አቻ እኩያ የሆነ ሰው ደግሞ ማሺያ በእግር የሚጓዝ ከሆነ እግረኛ ከሆነ ፈሚነል ሙሩአቲ ከክብር ከአደብ ከስነ ስርዓት አንዱ አመሸይተ ከማ መሻ እሱ እንደሚሄደው እግረኛ ሆኖ መሄድ ነው፣ እኩል እንዲሆኑ። ይሄንም የሚጥሱ ብዙ አይነት ሰዎችን እናያለን። እኩያቸው ያልሆነ ሰው በእድሜ ወይም በደረጃ የሚበልጣቸው ሰው ተዘቅዝቆ እንዲያናግራቸው እነሱ ቁጭ ብለው
አንገታቸውን ወደ ላይ ቀና አድርገው የሚያናግሩ ሰዎች አሉ። ተኝተው የሚያናግሩ ሰዎች አሉ። በተለይ ወላጆች ሲሆኑ በዕልም ወይም በደረጃ የሚበልጡ ሰዎች ሲሆኑ ፈድል ያላቸው ሰዎች ሲሆኑ እኩልም አይደለም ዝቅ ብሎ ማናገር፣ ድምፅን ዝቅ አድርጎ አደብን ሐያን ጠብቆ ማናገር አግባብ። ይሄን ለራስ መተግበር ለልጆች ማስተማር ይገባል። አደብ ስርዓት ያለው ልጅ ከማንም ጋር ያድጋል። አደብ ስርዓት የሌለው ልጅ ከቤተሰብ ጋር ከዘመድ ጋር እንኳ ማደግ አይችልም። አደቡ ሰዎች እንዲጠሉት እንዲያርቁት ያደርጋል። ኢያከ አደራህን ተጠንቀቂ አንተልቃ አኻካ ወንድምህን ማግኘት መገናኘት፣ አው ቱጃሊሰሁ ወይም አብሮ መቀማመጥ፣ ኢላ ወአንተ አንተ ሆነሽ እንጂ ፊ አሕሰኒ ሓላ ጥሩ ሁኔታ ላይ፣ ወአጅመሊ ሑላህ ጥሩ አለባበስ ላይ መገለጫ ላይ ተኮኖ እንጂ ገጽታ ላይ ተኮኖ እንጂ ከወንድም ከእህት ጋር ከጓደኛ ጋር መቀማመጥን ተጠንቀቅ፣ ራቅ ከዚህ ተቆጠባል። በምን መልኩ ነው በጥሩ ሁኔታ በጥሩ ገጽታ ከወንድም ከጓደኛ ጋር አብሮ ቁጭ የሚባለው? የምንገናኘው ባሲመት ተግሪ በፈገግታ ጥርሶችን በፈገግታ በመክፈት ፈገግ በማለት፣ ነዚፈን ንጹህ በመሆን፣ ጠይበ ራኢሐቲ ከሰውነት ከልብስ ጥሩ ሽታ እንዲወጣ በማድረግ፣ ሐሰነል ሂንዳሚ አለባበስ ገጽታ ያማረ የተስተካከለ ሆኖ፣ ሙተናሲቀ ሲያቢ የተለበሱ ልብሶች የሚገጥሙ ወይም በዘመናዊ አባባል ማች የሚያደርጉ አብረው የሚሄዱ የሆኑ ልብሶችን ለብሰው ከጓደኛ ጋር ከእህት ጋር ከቤተሰብ ጋር መገናኘት አብሮ መቀመጥ ይገባል። ይህ ለምዕራባውያን ብቻ የሚተው ጉዳይ አይደለም። ከልክ እስካላለፈ ዋና ጭንቀት እስካልሆነ ይሁልኝ ስሙልኝ ማለት ውስጥ እስካልገባ ድረስ በልክ ውበትን መጠበቅ፣ ገጽታን ማሳመር፣ ንጽህናን መጠበቅ ተገቢና አስፈላጊ ነው። ፈገግታ ሰደቃ ነው። ቀደም ሲል አሳልፈናል። ባሲመት ተግሪ ማለት ፈገግ ብለህ ማለት ነው። ነዚፈን ንጹህ ሆኖ ልብስን አካልን ንጹህ ማድረግ የግል ንጽህናን የአፍን የብብትን ጠረን መጠበቅ ያካትታል። ጠይበ ራኢሐ ማለት ይሄ ነው። መልካም መዓዛ ጥሩ ሽታ ያለ ሆኖ መገናኘት ይገባል። እንዲህ አይነት ነገሮች ቅንጦት አይደሉም፣ መሰረታዊ ነገሮች ናቸው። ለግል ጤንነትም ከዙሪያ ላለ ሰው ደህንነትም ለመዋደድም መገናኘትን ሰዎች እንዲፈልጉ እንዳይጸየፉ እንዳይሸሹ ለማድረግም አስፈላጊ ናቸው። በተለይ ሰው የበዛበት ቦታ ላይ ሲኬድ፣ ለጁምዓ ሲኬድ፣ ለጀማዓ ሲኬድ፣ ለሰርግ ሲኬድ፣ ባልና ሚስት ሲገናኙ፣ ሚስት ባሏን ስትጠብቅ፣ ባሏ የሚመጣበት ሰዓት ላይ ባልም ወደ ሚስቱ ሲሄድ ሲገናኝ ንጽህናውን መጠበቅ አለበት። ሙሉ ንጽህናን ነብዩ አለይሂ ሰላቱ ወሰላም መፋቂያ ያበዙበት ከነበረ አጋጣሚ ቦታ አንዱ ወደ ቤት ሲገቡ ነበር። ከውጭ ሲመጡ በር ጋር ሲደርሱ የበለጠ መፋቂያ ይጠቀሙ ነበር። ከእንቅልፋቸው ሲነሱ የበለጠ መፋቂያ ይጠቀሙ ነበር። እኛም ታዘናል ይሄን እንድናደርግ። ሚስትም ባሏ ከውጭ ሲመጣ ከመንገድ ሲመጣ የግል ንጽህናዋን ጠብቃ ገላዋን ታጥባ አፏን አጽድታ ጥሩ ልብስ ለብሳ ባሏን ልትቀበል ባሏ በሷ እንዲደሰት ልታደርግ ይገባል። ዒባዳም ጭምር ነው፣ መወዳም ጭምር ነው። መዋደድን መፋቀርን ይጨምራል። አብዱላህ ብን አባስ እኔ ለሚስቴ እዋባለሁ፣ ራሴን አሳምራለሁ፣ እሷ ለኔ እንድታምርልኝ እንድትዋብልኝ እንደምፈልገው እንደምጠብቀው ሁሉ ብለዋል። ጁምዓ ጀማዓ ሲኬድም ሰርግ ሲኬድም እንደዚሁ የሸሪዓውን አደብ በጠበቀ መልኩ ሴቶች ሰርግም ይሁን ጁምዓ የትም ሲሄዱ ሽቶ ከቤት ተቀብተው መውጣት የለባቸውም። የሴቶች ሽታ የሌለው የሚቀባቡት መሰል ነገር ነው መሆን ያለበት። ይሄም ሸሪዓውን በጠበቀ መልኩ ሙሉ ሒጃባቸውን አድርገው ጉዳት የሌለውን። የወንድ ሽቶ ደግሞ የሚቀባቡት ሳይሆን ሽታው የሚወጣ ነው። ቤት ውስጥ ስትሆን ሴት ልጅ ሌላ አጅነቢ እስከሌለ ድረስ የፈለገችውን ያክል ሽቶ ልትጠቀም ትችላለች። ለባሏ ሲሆን ደግሞ መጠቀሟም ተገቢ ነው፣ ይወደዳል፣ አጅር ያስገኛል። ከዲን ጋር በማይጋጭ መልኩ ኢስራፍ ደረጃ በማይደርስ መልኩ የሴት ልጅን ሙሉ ትኩረት ስቦ ሌላ ኃላፊነቷን በማያስረሳ መልኩ በተለይ በመልካም ንያ የባሏን ቀልብ ለመግዛት ባሏን በሐላል ለማማለል ወደ ሐራም እንዳይሄድ ሐራም እንዳያስብ በተለይ በፊትና ዘመን የአይኑ ማረፊያ እንድትሆን ለማድረግ ውበትን መጠበቅ ንጽህናን መጠበቅ ተገቢ ነው። ባልም እንደዚሁ የእርስ በርስ ግንኙነትም ላይ ውብ መሆን ንጹህ መሆን አስፈላጊ ነው። የአፍ ጠረንን የእግር ሽታን የብብ ሽታን ቸላ ማለት የአላህ ቤትን መስጂድን ማቁሸሽን የአላህ ባሮችን ሶላት ላይ አዳ ማድረግን ያስከትላል። ይሄ ደግሞ ትልቅ ወንጀል ነው።
ሽንኩርትን የበላ ከመስጂዳችን ይራቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መላእክቶችን አዛ ያደርጋል፣ የአላህ ባሮችን አዛ ያደርጋል፣ የአላህን ቤት ሽታው መጥፎ እንዲሆን ያደርጋል። ይህ በሽንኩርት ብቻ አይገደብም። የሲጋራ ሽታን፣ የሺሻ ሽታን፣ የብብት መጥፎ ጠረንን፣ የካልሲ ሽታን፣ የአፍ መጥፎ ሽታን ሁሉ ያካትታልና ንጽህናን መጠበቅ ከሰዎች ጋር ስንገናኝ በጥሩ ገጽታ በጥሩ መዓዛ ሽታ ላይ ሆኖ መገናኘት ተወዳጅ ነው፣ አደብ ነው። የሚለብሱት ልብስም ሐሰነል ሂንዳሚ ሙተናሲቀት ቲያቢ አለባበስ ጥሩ መሆን። የሚለብሱት ልብስ ባሉበት ሀገር ባሉበት አካባቢ የተለመደ አብሮ የሚሄድ መሆን አለበት። አብሮ የሚሄድን ልብስ መልበስ የቅንጦት አካል የፈረንጆች ሱና ተደርጎ መወሰድ የለበትም። በተለይ ባለንበት ዘመን ወደ ዲን ቀረብ ያለ ሰው ከዘመኑ ጋር የማይሄድ ምንም ያልገባው አድርገው የሚያዩ በሱ ምክንያት ሰዎች ዲንን ሱናን የሚጠሉበት ሁኔታም ስላለ አለባበሱን የሱና አድርጎ የሚያምር አለባበስ መልበስ ይቻላል ይገባልም ጭምር። አሁንም ኢስራፍ ደረጃ ሳይደርስ እንደዚሁ ደግሞ ከካፊሮች ጋር መመሳሰልን አለባበስ ላይ ሱናን መጣስን ሳያስከትል ብሉ፣ ጠጡ፣ ልበሱ፣ ሰደቃ ስጡ፣ ጉራና ማባከን ውስጥ ሳትገቡ ብለዋል ነብዩ አለይሂ ሰላቱ ወሰላም። አላህ ለባሪያው ኒዕማን ከሰጠው ሀብትን ከሰጠው ምልክቱን ውጤቱን ማየት ይፈልጋል ብለዋል። በመልበስ በመብላት በመዋብ فإن الله ጌታ አላህ يحب النظافة ንጽህናን ይወዳል፣ ወልጀማላ ውበትን ይወዳል፣ ውብ መሆንን ይወዳል። ሁሉም በተሰጠው ያክል ውብ ለመሆን መጣር አለበት። ويبغض الفحش والتفحش ቆሻሻን ነገር ጸያፍ ነገር ማድረግን መናገርን መቁሸሽን አላህ ይጠላል። ነቢያችን አለይሂ ሰላቱ ወሰላም ግቢያችሁን ቤታችሁን አጽዱ፣ አይሁዶች ቤታቸውን አያጸዱም ብለዋል። በቆሻሻ ወደ አላህ መቃረብ የለም፣ አይወደድም፣ አልታዘዝንም። እስትንጃ አድርጉ፣ መፋቂያ ተጠቀሙ፣ ገላችሁን ታጠቡ፣ ልብሳችሁን እጠቡ ወዘተ ተብለናል። ዙህድና ይሄ የሚጋጭባቸው ሰው የሚመሳሰልባቸው ሰዎችም አሉ። ዛሂድ መሆን ማለት ቆሻሻ መልበስ የተቀዳደደ መልበስ ማለት አይደለም። ነብዩ አለይሂ ሰላቱ ወሰላም ሙሉ ኮምፕሌት ልብስ ለብሰው በጨረቃማ ሌሊት አንድ ሱሐባ አይቷቸው እሳቸውና ጨረቃን ማነጻጸር ጀመርኩ፣ የበለጠ ማን ያምራል ያልኩ ብለዋል። እሳቸው የበለጠ ያምሩ ነበር ብላ ሸክ። ዑመር ኢብኑ አልኸጣብ ገበያ ላይ የሚሸጥ ልዩ የሐር ጨርቅ አዩና ይሄማ ለነቢ ነው የሚገባው ብለው ሻጩን ይዘውት ነቢ ጋር መጥተው ያ ረሱላህ ይሄን ይግዙት፣ ለጁምዓ ይሆኖታል፣ እንግዳ ሲመጣ ይለብሱታል ብለዋቸዋል። እንግዳ ሲመጣ ዒድና ጁሙዓ አጋጣሚዎች ሲኖሩ ለየት ያለ ልብስ መልበስ እንደሚቻል ያሳያል። ነብዩ አለይሂ ሰላቱ ወሰላም እንዴት ታስባለህ? እኛ እኮ ለዒድ ለጁሙዓ ለእንግዳ ብለን ለየት ያለ አለባበስ አንለብስም ዛሂዶች ነን አላሉም። ይልቅ የሐር ልብስ እኮ ለኛ አይገባም ለወንድ አይፈቀድም የሚል አይነት ምላሽ ሰጥተዋል። በመሰረቱ ለዒድ ለጁሙዓ እንግዳን ለመቀበል ከእንግዳ ጋር ለመሆን ለየት ያለ አለባበስ መልበስ እንደሚቻል አጽድቀዋል አለይሂ ሰላቱ ወሰላም። አንዳችሁ አንድ የሥራ ልብስ ሌላ ደግሞ የሶላት ልብስ መያዝ ያቅተዋል እንዴ ያሉበት ሐዲስም አለ። የቻለ ሰው የሥራ ልብስና ከሰው ጋር የሚገናኝበት ልብስን ሊለይ እንደሚገባም ነግረውናል። እነዚህ አጠቃላይ የሆኑ አደብና ስነ ስርዓቶች ሲሆኑ ሚን አዳቢ ዒያደቲል መሪድ በሽተኛን የመጠየቅ አደብና ስነ ስርዓቶች። ኢን መሪዳ አኹካ ወንድምህ ከታመመ እህትሽ ከታመመች ፈዑተሁ ታማሚን ከጠየክ ፈላ ተግፈል አትዘንጋ ቸላ አትበል አን አዳቢ ዒያደቲሂ ታማሚ ወንድምህን ታማሚ እህትሽን መሕረምነት ደረጃ ላይ ያለ ወንድምም ይሁን እህትን አንዱ ጾታ ሌላኛውን ሸሪዓው የሚፈቅድላቸው ሲጠይቁ አትዘንጉ አትዘንጋ። ቀጥሎ ያሉ አደብ ስነ ስርዓቶችን ሊተኩነ ዚያረቱጋ ዚያራህ እንዲሆን በሽተኛን ታማሚን መጠየቁ እንዲሆን ናፊዐተን ጠቃሚ እንዲሆን ጃሊበተን ሊሱሩሪ ለሚጠየቀው ለታመመው ወንድም እህት ዚያራው ጥየቃው ደስታን የሚያመጣ እንዲሆን የመዘየሩ ዓላማ ታማሚን ማስደሰት ነው። አይዞህ ከጎንህ ነን አልረሳንህም አልረሳንሽም ማለት ነው። ከተቸገረ መርዳት ነው፣ ማሳከም ነው፣ ማጽናናት ነው። ታዲያ ይሄ የሚሳካው መቼ ነው? አደቦች ከተጠበቁ ነው። ታማሚን መጠየቅ ከእስላማዊ ሐቆች መሃል አንዱ ነው። ታማሚን የጠየቀ ሰው መላኢካ እስትግፋር ያደርግለታል። ያማረ ጉዞን ተጉዘሃል በሽተኛን ለመጠየቅ በመሄዱ ታማሚን ለመጠየቅ በመሄዱ በዚህ ጉዞህም ጀነት ላይ ቦታ ተመቻችቶልሃል ይባላል። ቁጥራቸው የበዛ መላኢኮች እስትግፋር ያደርጉለታል ሄዶ እስኪመጣ ድረስ። የአላህ ረሕመት ላይ የዋኘ ነው የሚሄደው ሄዶ ታማሚው ጋር እስኪያርፍ ድረስ
ሄዶ ታማሚው ጋር ሲያርፍ ደግሞ የአላህ ረሕመት ላይ ይዋኛል፣ ይሰምጣል፣ እዛ ውስጥ ይገባል ተብሏል። ትልቅ አጅር እንዳለው ትልቅ ምንዳ አጅር እንዳለው ለማሳየት ነው። ይሄ ሁሉ ግን የሚሳካው መቼ ነው? በአደብ ከሆነ ነው። ዱንያዊም አኺራዊም ጥቅም የሚኖረው ለታማሚው እረፍት የሚሆነው ደስታ የሚያመጣው ለጠያቂው አጅር የሚያስገኝለት መቼ ነው? አደቡ ሲሟላ ነው። ሚን ቲልኩሙል አዳብ ከነዚህ ታማሚን በመጠየቅ ጊዜ ሊሟሉ ከሚገባቸው አደቦች አንዱ ነቃኡ ሰውቢ ታማሚን ለመጠየቅ የሚሄድ ሰው ልብሱ ንጹህ መሆን አለበት። ወሑስኑ ነዛፈቲ ንጽህናው የተሟላ ያማረ መሆን አለበት። ወጢቡ ራኢሐቲ ሽታው መዓዛው ደስ የሚል መሆን አለበት። ታማሚን ሊጠይቅ ሄዶ ህመሙ ላይ ህመም ጨምሮ የሚመጣ ሰው አለ። የግል ንጽህናውን በማጉደሉ ምክንያት የቆሸሸ ካልሲ የቆሸሸ ጫማ አድርጎ ሄዶ ታማሚ አጠገብ ቁጭ ብሎ ታማሚን የባሰ አሳምሞ የሚመጣ የግል ንጽህናውን ማይጠብቅ ገላውን ማይታጠብ አፉን ማያጸዳ የአፍ በሽታ የጨጓራ የውስጥ የሆድ ውስጥ ችግር ያለበት ሆኖ ከአፉ መጥፎ ሽታ የሚወጣ ሰው ታማሚን ዝቅ ብሎ ሲጠይቅ የባሰ አሳምሞ የሚሄድ ሰው አለ። ስለዚህ ነፍስን ማጽዳት፣ የግል ንጽህናን መጠበቅ፣ መጥፎ ሽታን ማስወገድ ይገባል። ወቢዳ ይሄ በመደረጉ ነው ተንሸሪሑ ነፍሱል መሪዲ የታማሚ ነፍስያው ከፈት ትላለች፣ ልቡ ይሰፋል። ሊሩእያከ ሊጠይቀው የሄደውን ሰው በማየቱ ንጹህ ልብስ የለበሰ ደስ የሚል አለባበስ ያለው ጥሩ ሽታ ያለው ገጽታው የተስተካከለ ንጽህናው የተሟላ ሰው ታማሚን ሊጠይቅ ሲሄድ እሱም በማየቱ ደረቱ ይሰፋል፣ ልቡ ይከፈታል፣ ደስተኛ ይሆናል። ይሄ ካልሆነ ግን ታማሚውን በሽታው ላይ በሽታ ጨምሮ መመለስ ነው የሚሆን፣ ማሸማቀቅ ነው የሚሆን። ወላ ቱባሊግ ነገር ግን ከልክ አትለፍ፣ አታብዛ። ፊት ተጠዩቢ ሽቶ መጠቀሙ ላይ ሊአላ ቱእዚሂ ታማሚውን ልጠይቀው የሄድከውን ሰው እንዳታስቸግረው። ሽቶ አይነቱ ብዙ ነው። ለሁሉም ሰው ሁሉም ሽቶ አይስማማም። ስለዚህ ሽቶውን በልክ ማድረግ ተገቢ ነው። በጣም ማይስማሙ ሽቶዎችን ከመጠቀም መራቁም ተገቢ ነው። ምንጫቸው ማይታወቅ ወይም ደግሞ ደረጃቸው ጥራታቸው በጣም የወረደ ራስ ምታት የሚቀሰቅሱ አስም ያለበትን ሰው አስም ያስነሱ አይነት ሽቶዎችን መራቅ ይገባል። ቀዝቀዝ ያለ መካከለኛ የሆነን ሽቶ መጠቀም ተገቢ ነው። ቃል ኢብኑ ዐባስ አብዱላህ ኢብኑ ዐባስ አሉ ካነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ነበሩ ኢዛ ዓደ መሪደን ታማሚን ሲጠይቁ ጀለሰ ዒንደ ረእሲሂ ራስጌው ጋር ነበር ቁጭ የሚሉት። አኽረጀሁ አልቡኻሪዩ ቡኻሪ ዘግበውታል። ፊል አደቢል ሙፍረድ አልአደበል ሙፍረድ በተሰኘው ኪታብ ላይ አስሉ ይሄ ሐዲስ መልእክቱ ሱነን አቢ ዳውድ ላይም ቡኻሪም ላይ ሶሒህ ቡኻሪ ላይም ይገኛል። የአይሁድ እምነት የሚከተል ጎረቤታቸውን እሳቸውን አንዳንዴ ይኻድም የነበረን ሕፃን ታሞ ሊጠይቁ ሲሄዱ ራስጌው ጋር ተቀመጡና ሸሃዳ እንዲል ጠየቁት። ሕፃኑ የነቢን ንግግር ሰምቶ የአባቱን ፊት አየ። አባትየውም የቃስምን አባት ነቢን ማለት ነው አለይሂ ሰላቱ ወሰላም ሚሉህን ስማ አለው። ሸሃዳ ያዘ። ነቢዩ አለይሂ ሰላቱ ወሰላም ደስ ብሏቸው በእኔ ምክንያት አላህ ከሳት አዳነው ያሉ አላህን ያመሰገኑ ወጡ ተብሏል። ስለዚህ ታማሚን ሲጠይቁ ራስጌው ጋር ጠጋ ብሎ መቀመጡ ተገቢ ነው። ለሱ ቅርብ መሆን ነው። አንዳንድ ሰዎች ገብተው ሩቅ ቁጭ ብለው ታማሚውን የሚያደክሙ ሰዎች አሉ። አሊያ ደግሞ እሱ መቀመጥ ማይወደው አካባቢ ላይ እንዲሸማቀቅ የሚያደርግ አካባቢ ላይ የሚቀመጡ አሉ። ምክንያቱ ምንም ይሁን ምን አደብ ነው። አንዳንዱን ምክንያቱን ልናውቀው ሌላውን ላናውቀው እንችላለን። ራስጌው ጋር መቀመጡ የተሻለ ነው ከሱናውም አንፃር ከሌሎችም ምክንያቶች አንፃር። ወሚን አልአደቢ ታማሚን የመጠየቅ አደብ ከሚባሉ ነገሮች አንዱ አንተስአለሁ አን ሐሊሂ ታማሚውን ጤንነቱ ሁኔታው እንዴት እንደሆነ መጠየቅ ነው። ላኪን ነገር ግን ላ ተስተኽቢር አትጠይቅ አን መረዲሂ ስለ በሽታው ኢስቲኽባራ ሙስተቅሲን እስከ ጥግ ሄዶ የሚጠይቅን ሰው አይነት አጠያየቅ አትጠይቅ። ፈለሩበማ ምናልባትም ካነ ላ የርገቡ ላይፈልግ ይችላል ፊል ኢፍሳሒ መግለጽ አን መረዲሂ ስለ በሽታው አይነት ስለ ህመሙ አይነት መናገር ላይወድ ላይፈልግ ይችላል። በትክክል ላይ ያውቀው ይችላል የህመሙን አይነት መግለጹ የሚያሳፍር አይነት ህመም ሊሆን ይችላል። ስለዚህ ታማሚን የመጠየቅ አንዱ አደብ ስለ ህመሙ መጠየቅ ነው። ሐኪም ቤት ሄድክ ታየህ ምን አሉ በሽታው ታወቀ የሚል ጥያቄ ማቅረብ በጥቅሉ ጥሩ ነው። ካልመለሰ ግልጽ ያልሆነ መልስ ከሰጠ ካልተናገረ ደጋግሞ አለመጠየቅ ተገቢ ነው። በዚህ ልክ ደጋግሞ መጠየቁ የሐኪም ስራ ነው። መድኃኒት የሚያዝ ሰው ስራ ነው።
በአንደኛ ደረጃ ጉዳዩ የሚመለከተው የቤተሰብ ስራ ነው የሚሆነው። ሊጠይቅ የመጣ ሁሉ ታማሚን ደግሞ ደጋግሞ ጥያቄ ማብዛት የለበትም። ድምፁን ጮክ አድርጎ መጮህ የለበትም። ሳቅ ማብዛት የለበትም። ጫጫታ መፍጠር፣ ጋጋታ መፍጠር የለበትም። አንዳንድ ሰዎች የት ለምን እንደሄዱ ማያውቁ ሰዎች አሉ። ረጅም ሰዓት የሚቆዩ አሉ። ቆይታን ማብዛትም አግባብ አይደለም። ወደፊት ይመጣል። መንጫጫት፣ መጮህ፣ መሳቅ፣ መቀለድም አግባብ አይደለም። ምናልባት ይህ አይነቱን ሳቁን ጫወታውን ታማሚው የሚፈልገው መሆኑ በእርግጠኝነት ከታወቀ የሱ ልዩ ጓደኞች ከሆኑ ሲስቁ ሲጫወቱ ሳይበዛ ሸሪያውን በጠበቀ መልኩ እሱ የተደሰተ እንደሆነ ህመሙን የረሳ እንደሆነ ካወቁ በልክ ችግር ላይ ኖረው ይችላል። ታማሚውን ረስተውት ግን የራሳቸውን ታሪክ የሚያወሩ የሚጮሁ የሱን ሁኔታ ዞር ብለው እንኳን ማያዩ ምናልባትም እሱን ተስፋ የሚያስቆርጥ ህመሙን የበለጠ እንዲፈራው የሚያደርግን አይነት ታሪክ አንስተው እገሌ እንዲታሞ ነበረ ሞተ፣ እገሌት እንዲታማ ነበረ ሞተች ወዘተ እያሉ ቦታውን ያልጠበቀ ንግግር የሚናገሩ አህመቆች፣ ጅሎች፣ ሞኞች ከሆኑ እንዲህ አይነቱ ሰው መሄድም የለበትም። ከሄደም በር ላይ ቆሞ ጠይቆ ቶሎ መውጣት አለበት። ከቀደምቶች ውስጥ አንድን ታማሚ ሊጠይቅ ሄዶ ምን ትፈልጋለህ? ምንድነው በዚህ ሰዓት የሚያምርህ የሚያስፈልግህ ብሎ ሲጠይቀው አንተ ከዚህ ቦታ ዞር ማለትህ ነው እኔን የሚያስደስተኝ የምፈልገው ያሉ ተገኝተዋል። ወላ ተንሳ አትርሳ አዱዓ ለሁ ልጠይቀው የሄድከውን ታማሚ ለሱ ዱዓ ማድረግን አትርሳ። ፈቀድ ቃለ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል ኢዛ ሐضርቱሙል መሪዳ የታመመ ሰው ዘንድ ከሆናችሁ አዊል መይታ ወይም የሞተ ሰው ዘንድ ከሆናችሁ ፈቁሉ ኸይራ መልካምን ነገር በሉ፣ ዱዓ አድርጉ፣ ጥሩ ንግግር ተናገሩ። ፈኢነል መላኢከተ ምክንያቱም መላኢኮች በዚህ አይነቱ ቦታ ሁኔታ ላይ ዩአሚኑና ዐላ ማ ተቁሉን የምትሉት ነገር ላይ አሚን አሚን ይላሉ መላኢኮች። ነፍስ የወጣች የሞተ ሰው አሊያ ደግሞ ህመም የጠናበት ሰው ዘንድ የተገኘ ሰው መልካምን መናገር አለበት። መጫጫህ የለበትም። ራሱ ላይ ዱዓ ማድረግ የለበትም። ማይገባ ቃልን መናገር የለበትም። ለራስም ለሟችም ህመም ላይ ላለ ሰውም መልካም ዱዓ ማድረግ ነው የሚገባው። ነብዩ አለይሂ ሰላቱ ወሰላም የታመመን ሰው ሲጠይቁ የሚያደርጓቸው ዱዓዎች ነበሩ። ረበና ሰድሂብል ባእስ ያሉ የሰዎች ጌታ ሆይ ይሄን ህመም ዞር አድርግ አስወግድ፣ ጌታችን ሆይ ሰማይ ላይ እዝነትህ እንዳለ ሁሉ ይሄም ታማሚ ላይ ይሄም ህመም ላይ እዝነትህን አውረድና አድነው ይዳን ይሉ ነበር። ቢስሚላህ አርቂከ ሚን ኩሊ ሸይን ዩዚክ ወሚን ሸሪ ኩሊ ነፍሲን አው ዐይኒ ሐሲድን አላሁ የሽፊክ የተባለ እንደ ታማሚው እንደ ህመሙ ሁኔታ የሚደረጉ ብዙ አይነት ዱዓዎች አሉ። ቁርአን ይቀራል። ሱረቱል ፋቲሃ፣ ሱረቱል ፈለቅ፣ ሱረቱን ናስ የሚችሉትን ተቀርቶ ዱዓ ተደርጎ እተፈተፍ ተብሎ ተዳብሶ ይኬዳል። አጅነቢ ወንድ ወንድን ሴት ሴትን ወንድና ሴትም ቢሆኑ መሕረም ከሆኑ አጅነቢ ካልሆኑ ችግር የለም። ታማሚ አጠገብ ቁርአን መቅራት በራሱ ፈውስ ነው፣ ህመምን ያስረሳል። ወየሕሱኑ ቢካ ይገባሃል፣ ካንተ ይጠበቃል፣ ያምራል። አንተ ርቂሂ ለጠይቀው የሄድከውን ታማሚ ለሱ ሩቃ ማድረግ ፈኢነ ሃዳ ይሄን ማድረግ ኢትባዑን ሊሱነቲ ሱናን መከተል ነው። ታማሚን መጠየቁ ራሱ አንድ የነብዩ ሱና ነው። ዋጅብም የሆነበት ሁኔታ ይኖራል። ታማሚን ሊጠይቁ ሄዶ ደግሞ ሩቃ አድርጎ መውጣቱ ሌላ ተጨማሪ ሱናና ዒባዳ ነው። አንሁ ሰለላሁ ዐለይሂ ወሰለም የእሳቸውን ሱና መከተል ነው። ወካነ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ነበሩ ኢዛ መሪደ አሐዱን አንድ ሰው ከታመመ ሚን አህሊሂ ከቤተሰቦቻቸው ነፈተ ዐለይሂ እትፍ እትፍ ይሉበት ነበረ ቢልሙዐዊዛቲ ሙዐዊዛትን ቀርተው ሱረቱል ፈለቅ ሱረቱን ናስን ቀርተው ሱረቱል ኢኽላስም እዚህ ውስጥ ይካተታል ይገባል ያሉ ሊቃውንት አሉ። እነዚህን አብዝቶ ከመቅራት ጋር አያተል ኩርሲን ሌላ ማንኛውንም የቁርአን ሱራና አንቀጽ ቀርቶ በስሱ እትፍ እትፍ ማለት ወላ የሕሱኑ ቢልዓኢዲ ታማሚን ለሚጠይቅ ሰው አይገባውም፣ ከሱ አይጠበቅም፣ አያምርም። አንየንቁለል አኽባረ ሰይአ መጥፎ ዜናን ወደ ታማሚው ማስተላለፍ ኢለል መሪድ ወደ ታማሚው አኽባር ሰይአ ደስ የማይሉ ዜናዎችን ወሬዎችን ማቅረብ ማሰማት አይገባም። ለምን ሊአላ ዩከዲረ ሰፍወሁ የውስጥ ሰላሙን እንዳያደፈርስበት፣ ተስፋ እንዳያስቆርጠው፣ ህመሙን እንዳያበዛበት፣ ወዩጊመ ነፍሰሁ ነፍሱን እንዳያጨናንቃት። ወኢነመል መጥሉቡ ከታማሚን ሊጠይቅ ከሚሄድ ሰው የሚጠበቀው ከሱ የሚፈለገው የሚገባው አልሙልሐቱ ወጡርፈቱ ቀልድና ጫወታን
ወልከላም አሸሂ ደስ የሚል መስማቱ የሚያስደስት ጨምሩ ቀጥሉ የሚያስብል አይነት ደስ የሚል ንግግር መናገር ነው የሚገባው። ንግግሩም ጥሩ የሆነ አቀራረቡም ጥሩ የሆነ መጠኑም መካከለኛ የሆነ ርዝመቱ ድምፁም ያን ረብሻም ጮክም ያላለ ዝቅም ያላለ አስደሳች ንግግርን ማሰማት ነው የሚገባው። ክፍተት ከታየበት ታማሚ ቀስ ተብሎ ሊመከር ይገባል። አንዳንድ ከዲን የሚጋጩ ነገሮችን የሚያንጸባርቅ ከሆነ የሰው ሐቅ ካለበት ግዴለሽ ከሆነ ታማሃል ልትሞት ነውና ተውበት አድርግ ማለት በማይመስል መልኩ ቀስ ተብሎ ጥሩ አገባብ ተፈልጎ ተውበት እንዲያደርግ ለሁላችንም ተውበት ያስፈልገናል። ሰው ሆኖ ማያጠፋ ማይሳሳት የለም ወዘተ ያሉ እንደ ቦታው እንደ ሁኔታው ነሲሃ ማድረግ መምከር ይገባል። ነብዩ አለይሂ ሰላቱ ወሰላም የአይሁድ እምነትን የሚከተለው ሕፃን ታሞ ሊጠይቁ ሲሄዱ አስልም ብለዋል። ይሄ ትልቅ ምክር ነው። ሳሰልም አትሙት ማለታቸው ነው። ወላ የንበጊ አይገባም ኢጣለቱል ጁሉሲ መቀመጥን ማብዛት عند المريض ታማሚ ዘንድ ኢላ ኢዛ አለሐ እሱ ራሱ ቁጭ በሉ ብሎ ጠንከር ብሎ ካልጠየቀ በስተቀር። አለሐ የሚለው ልብ መባል አለበት። እንዲሁ ሰው ሲወጣ አትቆዩም ሊል ይችላል። አዳ ነው ልማድ ነው ሰዎች ይችላሉ። ነገር ግን ደግሞ ደጋግሞ አለሐ ችክ ብሎ ከጠየቀ ነው ቁጭ ማለቱ የሚገባው የሚወደደው እንጂ አስሉ በመሰረቱ ወላ የንበጊ ኢጣለቱል ጁሉስ ታማሚ ጋር ቁጭ ብሎ መቆየትን ማብዛት ተገቢ አይደለም። ከበር ጠይቆ ይመለስ ነው የተባለው። ብዙዎቹ ይሄን ብለዋል ደጋግ ቀደምቶች። ወቀድ ቃሉ ቀደምቶች ብለዋል ኢያደቱል መሪድ በሽተኛን መጠየቅ ጊዜውን በተመለከተ ከጀልሰቲል ኸጢቢ ኹጥባ የሚያደርግ ሰው ጁምዓ ቀን በሁለቱ ኹጥባዎች መሃል ቁጭ ብሎ የሚነሳባትን ያክል ጊዜ ነው መሆን ያለበት ብለዋል። ምን ያክል ነው በሁለት ኹጥባዎች መሃል ቁጭ የሚባለው? በርካታ የፊቅህ ሊቃውንት እንደሚሉት ቁል ሁወ አላሁ አሐድ የሚቀራበት ያክል ጊዜ ነው ተብሏል። ጥቂት ሰከንዶች ማለት ነው። ወቃለ ባዕዱሁም በዚህ ዙሪያ ከገጣሚዎች መሃልም አንዱ ብለዋል አደቡል ዒያደቲ አን ተኩነ ሙሰሊማ ወተኩነ ፊ አተሪ ሰላሚ ሙወዲዓ። አደቡል ዒያደቲ ታማሚን የመጠየቅ አደብ ስነ ስርዓት አን ተኩነ ሙሰሊማ ታማሚ ወዳለበት ቦታ ዘልቀህ ተጠግተህ አሰላሙ ዐለይኩም ማለትና ወተኩነ ፊ አተሪ ሰላሚ ሰላም እንዳልክ ሰላምታው እንዳበቃ ሙወዲዓ እንግዲያውስ አላህ ፊ ያደርገህ በል ደህና ሁን ብሎ ተሰናብቶ ዞር ማለት ነው። ወቃለ አኸሩ ሌላኛው ደግሞ ብለዋል ሑስኑል ዒያደቲ የውሙን በይነ የውመይኒ ወቅዑድ ቀሊለን ከሚስሊ ለሕظ ቢልዐይኒ። ሑስኑል ዒያደቲ መልካም የታማሚ ጥየቃ ማለት የውሙን በይነ የውመይኒ በሁለት ቀኖች መሃል መጠየቅ ነው። አንድ ቀን እየጠየቁ አንድ ቀን እያለፉ ማለት ነው። ሁሌ መሄድ ጠዋት ማታ መሄድ ሳይሆን አንድ ቀን እየሄዱ አንድ ቀን እያለፉ መጠየቅ ነው። ይሄም ካልበዛ ነው እንደ ሰው እንደ ታማሚው ሁኔታ እንደ ግንኙነታቸው ቅርበት ነው። ወቅዑድ ቀሊለን ታማሚን ልጠይቅ ሄደህ ትንሽ ቁጭ በል ከሚስሊ ለሕظ ቢልዐይኒ በአይን የማየትን ያክል የአይን ቅጽበትን ያክል ጊዜ ቁጭ በል። ላ ቱብሪመነ ዐሊለን ፊ ሙሳአለቲን የክፊከ ሚን ዛከ ተስአልሁ ቢሐርፈይኒ። ላ ቱበሪመነ አታሰላች አታጨናንቅ ዐሊለን ታማሚን ፊ ሙሳአለቲን ጥያቄ በማብዛት የክፊከ ሚን ዛከ ከጥያቄ ይበቃሃል ተስአልሁ ቢሐርፈይኒ ሁለት ቃልን መጠየቅህ ሁለት ቃል መናገርህ ይበቃሃል። ወሬ ማብዛት ቆይታ ማብዛት ተገቢ አይደለም። ቅድም እንዳልነው ወሬያቸው ጫወታቸው ለሱ ፈውስ የሚሆነው ህመሙን እንዲረሳ የሚሆነው አይነት ሰዎች ከሆኑ ካላቸው ቅርበት መዋደድ አንፃር ይሄም በልክ ሊፈቀድ ሊወደድ ይችላል። ቆይታውም እንደዚሁ ጫወታውም እንደዚሁ። ይሄም ቢሆን በስቶ ከቤተሰብ ጋር ማሳለፍ ወደ መጸዳጃ መውጣት ወዘተ ፈልጎ እንዲከብደው የሚያደርግ መሆን የለበትም። የቁሉ ኢብኑ ዐብድልበር ረሒመሁላሁ ተዓላ ኢብኑ ዐብድልበር አሉ ታላቁ የፊቅህ የታሪክ አዋቂ አፍደሉል ዒያደቲ መልካሙ የተሻለው ጥሩ የታማሚ ጥየቃ አኸፉሃ ቀለል ያለ ሲሆን ነው። ቆይታው ጥየቃው ታማሚን ለመጠየቅ ሄደው ውለው አድረው የሚመጡ ሰዎች አሉ። ጠዋት ከእንቅልፉ ሳይነሳ የሚገቡ ሰዎች አሉ። ማታ አምሽተው እንዳይተኛ የሚያደርጉ ሰዎች አሉ።
ለምን እንደሄዱ የሚረሱ ሰዎች አሉ። ታማሚ ላይ ሸክም ይሆኑ በሽታውን የሚያባብሱ በማይገባ ንግግራቸው፣ በጨዋታቸው፣ ረዘም ባለ ቆይታቸው። ወላ ዩጢሉ العائد ጠያቂ ማርዘም የለበትም። አልጁሉሰ መቀመጥን ማስረዘም መቆየት የለበትም። عند العليل ታማሚ ዘንድ ኢላ አን የኩነ صديقا ቅርብ ጓደኛው ሆኖ ያእነሱ ቢሂ በሱ መኖር የሚደሰት ካልሆነ በስተቀር ወየሱሩሁ ذلك ሚንሁ መቆየቱ ታማሚውን የሚያስደስተው መሆኑን ካላወቀ በስተቀር ቆይታ ማብዛቱ ተገቢ አይደለም። እነዚህ ጥቂት የታማሚን የመጠየቅ አደቦች ናቸው። ይህ በእንዲህ እንዳለ ወንድ ሴትን፣ ሴት ወንድን መጠየቅ በመሰረቱ ይፈቀዳል። ዝምድና ካለ፣ ጉርብትና ካለ፣ የሚያገናኝ ነገር ካለ። ነገር ግን ወንድና ሴት ተቀላቅለው ይቀመጡ፣ ወንድና ሴት ለብቻቸው ተገልለው በጥየቃ ስም አብረው ሊያሳልፉ አይገባም። ሶስተኛቸው ሸይጣን ሆኖ አኺራን አስረስቶ ወንጀለኛ ሊያደርጋቸው፣ ከአካል ህመም የባሰ የቀልብ በሽተኛ ሊያደርጋቸው ይችላል። ብዙ የሚያሳዝኑ ነገሮችም ተከስተዋል። አጅነቢ ወንድ አጅነቢ ሴትን ለመጠየቅ ሄዶ ሸይጣን በመሃላቸው ገብቶ ወንጀል ላይ ጥሏቸዋል። እንደዚሁ ሙስሊም ያልሆነን ሰው ሙስሊም ቢጠይቅ፣ ሙስሊም ያልሆነን ሰው ሙስሊምን ቢጠይቅ ችግር የለውም። ይሄም የሸሪዓውን አደብ ስርዓቱን ከመጠበቅ ጋር። ሙስሊም ያልሆነን ሰው ሲጠይቁ አላህ ይማርህ አፊ አድርገህ ቢባል ችግር የለውም። ካፈርን ሲጠይቁ በተለይ ከተራ ጥየቃ ከጉርብትና ከዝምድና ባሻገር ዲንን ለማስተዋወቅ የእስላምን መልካምነት፣ አብሮ መኖርን፣ መጠያየቅን፣ መተባበርን ከሰላማዊ ሰዎች ጋር ይሄን እንደማይከለክል ማሳወቅም ጭምር ታስቦበት ሲሆን ከመፈቀድም አልፎ ዒባዳ ይሆናል፣ ይወደዳል። هذا والله تعالى أعلم። የዛሬ ርዕሳችን በዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።